ውበቷ በጣም የሚገርም የሚደንቅ እንኳን የከንፈሮቿ ምጣኔ የጣቶቿ እርዝማኔ የከንፈሯ ወዝ አቤጡት ዋው በጣም ደስ የሚል ግጥም ነው አንተ ቀኛ የለ እንዴ ኧረ ተው ንገረን ማሚ ያረ ምንድነው ማረጋ እማ እናቴ ሰላምዬ ነቀሽ የኔ እናት ምን ተፈጥሮ ነው አባዬ ራስሽን ስትሽ ወርቀሽ ነበር አሁንስ ደህና ነሽ ቆይ ምንድነው የሚያስጨንቅሽ የሚያሳስብሽ ነገር ምንም የሚያስጨንቀኝ ነገር የለም ዝም ብሎ ራሴን አዙሮኝ ነው ግን የት ነው የወደቅኩት አባ ጓሮ ነው የወደቅሽው አሁን ደህና ነሽ ካልሆነ ሐኪም ቤት እንሂድ አባ ደህና ነኝ ሰላምዬ ዛሬ የኔና የማሚን የዲኤንኤ ውጤት የምናመጣበት ቀን ነው ዛሬ ነው እንዴ አዎ በቃ እንሂድ እሺ ማሚ እንሂድ እሺ በቃ መልካም እድል አሜን ቴንኪዩ ሰላም እንግዲህ እሺ ሰላምዬ ምን ሆነሽ ነው እንደዚህ ዝርግፍ ብለሽ የወደቅሽው በሰላም ነው እንዴ እኔ ስወድቅ አንቺ ነበርሽ እንዴ ኧረ በፍጹም ስወጣ ወድቀሽ አይቼሽ ነው ግን ምን አጋጥሞሽ ነው ሳሊ የዚህ ሴትዮ ንዴት ነው ቆይ ግን አሁን የዲኤንኤ ውጤቱ ቢረጋገጥስ ማለቴ እናትና ልጅ መሆናቸው ቢታወቅስ እንደሱ እንኳን አይሆንም ጓደኛዬ ማለት እንዴት ነው የማይሆነው ይኸውልሽ ጓደኛዬ ውጤቱ አንድ እንኳን ቢሆን ውጤቱን የሚቀየር ሰው አዘጋጅቻለሁ እንዴት ማለት ይኸውልሽ ጓደኛዬ የተመረመሩበትን ሆስፒታል አውቃለሁ እዚህ ሀገር ደግሞ እንደዚህ አይነት ነገር የሚሰጡት አንድ የግል ሕክምና ቦታ ብቻ ነው የዛን ዶክተርና ማናጀር ደግሞ ስለማውቃቸው ማነጋገር ይጨርሻል የዚህን የሚያስጨንቀኝ ነገር አይደለም እሱማ ልክ ነሽ ሳሊ ግን ባለቤትሽ ልቡ ቢሰበርስ ማለቴ እናቴ ናት ብሎ ያሰባትን ሴት አይደለችም ቢባል ምን ይሆናል እስከ ዛሬ ያለ እናቱ ሲኳተና ነበር እንደ ቆየው በቃ እንደማንኛውም ሲያልቅሳል ከዛ ቀስ ብሎ ይወጣለታል ቆይ ግን ሳሊ ዶክተሮች ናቸው ያልሻቸው ሰዎች እንደሚያደርጉት በምን እርግጠኛ ነሽ እሺ ከልጅቷ ጋር ታዲያ ምን ላይ ደረስክ ልጅቷ የቲያትሪካል አርት ተማሪ ናት በዛ ላይ ደግሞ ግጥም ትወዳለች እንዴት እንዳስደነገጠች ማለት ነው አልተገናኝቶም ማለት እንግዲህ ይሄን እና ግጥም እወዳለሁ ስትል ምን አልካት ምን አልካት ትላለህ እንዴ እኔም በጣም ግጥም እወዳለሁ የግጥም አድናቂ ነኝ አልኳታ ቤት እመጣለሁ ብለህ ቤትን ልታፈርስ ነው አሁን ከሳት ተቀጣጥራናልና እስቲ አንድ ያበረ ግጥም ጻፊልኛ ዝም ተብሎ ግጥም ይጻፋል እንዴ ኧረ አንተ ደግሞ ለኔ ሰው ነው ለሌላው ስንት ትጽፋለህ እንዴ በቃ ቺክናስ እያልኩ አይደል እንዴ አንተ ተፋለጥልኛ እሺ የዛሬን ጻፍኩል ነገ ግጥም ብትጠይቅ ማን ይጽፍልሃል ስለ ነገቶ የዛሬው ብቻ ጻፍልኝ ነገ ደግሞ ፈጣሪ ያውቃል የዛ ሳጥኛም ጻፊል ነው እንችላለን እሺ በቃ ቡና እየጠጣን ልጻፍልህ ወይ ደግሞ ባለፈው የጻፍኩትን እሰጥሃለሁ በጣም አሪፍ ቡና ምርጥ ግጥም ያበረ ግጥም ዶክተሩ ደወለ ዶክተር ምንድን ነው ዶክተር እሺ እንዳልኩ አድርግ እሺ እሺ ሰላም አደርጋለሁ እሺ ቻው ይሁን እንደፈራሁት የፈራሁት አልቀረም እናትና ልጅ መሆናቸው ተረጋገጠ ምን አዎ እንዴት ከዚህ ሁላ ጊዜ በኋላ ልጄ ነው ብላ እርግጠኛ ሆና አመጣች
ከነኮቱታ ነው ከዚህ ቤት ማስወጣት። ሲጀመር ቀልቤ ራሱ አልወደዳትም ነበር። የኔነት ዛሬ ቤታችን ከፍተን ይሄን ፖስታ ከፍተን ደስታችንን የምናጣጥምበት ድንቅ ቀን በጣም እንጂ አንተም ከሐሳብና ከጭንቀት ትድናለህ የኔ ልጅ። እማዬ እኔ እኮ ሰላም ደስ እንዲላት ብዬ ነው እንጂ ቀድሞውኑ እናቴ መሆንሽን እኮ በደንብ ነው የማውቀው። እናቴ ወይ ያለ ፍላጎትሽ እንድትመረመሪ ስላደረኩሽ ተቀይምሽኛል እንዴ? ኧረ በፍጹም የኔ ልጅ አልተቀየምኩም። አንቺ እኮ አራዳ ይገባሽ እኮ ነሽ የምር። ይኸውልሽ የኔ እናት ዛሬ ነገ ሳለ ለጣትሽ፣ ለአንገትሽ፣ ለጆሮሽ ወርቅ ገዝቼ ወርቅ ይሁንሽን እናቴን ወርቅ ነው ማድረግሽ። የኔ ልጅ ደግሞ እኔ ወርቅ ምን ይሰራልኛል? የኔ ወርቆች እኮ እናንተ ናችሁ። ምንም አይሰራልኝ የኔ እናት። እስቲ ስለ ልጅቷ ንገረኝ። ጽናት ማለት ምን አይነት ሴት እንደሆነች ልነግር አልችልም። ውበቷ በጣም የሚገርም የሚደንቅ እኮ ነው። የከንፈሮቿ ምጣኔ፣ የጣቶቿ እርዝማኔ፣ የከንፈሯ ወዝ፣ አቤት ጡት፣ ጉብ ብሎ ማለት ልክ እንደ አፍሪካ እድገት በየዕለቱ 10% እየጨመረ በቃ የአፍሪካ ቀንድ ብለው ጎጥ ብሎ ስታዩ። አሁን አንተ ምን ግጥም ያስፈልጋል? ይኸው እዚሁ ገጠምክ እኮ። ግን ስንት ቀን አይታት ነው እንደዚህ? ታዩዋትማ የሚገርምህ ቢያንስ በቃ አንድ 15 ቀን ምናምን ቢሆን ነው። ግን ውበቷ ግን ማለት ነው በቃ እንደ 10 ዓመት ነው የምቆጥረው። ለማንኛውም ያው ጽፌልሃል። ይሄን ግጥም ሄደህ ታነብላታለህ። ስወድሽ እንዲህ ነኝ በለው ግጥም። አንተ እንዴት ነው እንደዚህ የተራቀቀው? በእናትህ ቃላቶቹን እኮ ተጫወክባቸው፣ አሳመርካቸው እንኳ። ይሄን ግጥም ሂጄ ሳነብላት አቤት እንዴት እንደምታይ ወይ! በቃ በቃላቶች አሳፍሬ ነው ማረቃት። ይኸውልህ ደግሞ ስታነብ ዜና እንዳታረገው፣ ግጥም ጥሞና ይፈልጋል። አረ ተው በደምብ ምርጥ አድርጌ ነው ማነብላት። አሁን በቃ ልሂድና እንትን ልበላት አይደል? ልደውልላት ይችላል። ሄሎ ደረሽ እንዴ? እሺ እሺ በቃ አሁን ተነስቼ ቤቱን ፋርቅ ይጠብቃችኋለሁ። ከዛ በኋላ ደግሞ ውጤቱን አብረን እንሰማለን ማለት ነው። እንዴት ትኛለሽ እንዴ? አሁን ተነስቼ ቆንጆ ምሳ ከቆንጆ ወይን ጋር አዘጋጅቼ ጠብቃቸውና ሲመጡ ቆንጆን ውጤት ከቆንጆ ወይን ጋር እናጣጥመዋለን። ሁሉም ነገር እንዳሰብሽው ስለሆነ ደስ ብሎኛል። ሰላም እኮ ነኝ። ማን መሰልኩሽ? በይ ብዙም አትደሳሰች። ገና ትልቁ ድራማ በኋላ ነው። በደንብ ተዘጋጂ ሰሊ። ነገርኩሽ እኮ በደንብ ነው የምዘጋጀው። ምንም ማሰብ እንዳይገባሽ። በጣም የሚገርምሽ ማለት ነው ልቤ ውስጥ የገባሽው ግጥም እወዳለሁ ስትይኝ በጣም ነው የደነቀኝ። እኔ ደግሞ በህይወቴ ውስጥ ለገጣሚያን በጣም ልዩ ትኩረት ነው ያለኝ። ይገርምሻል። ዋው በጣም ደስ ይላል። ደስ የሚል በጣም ቆይ ከገጣሚ ማን ነው የምትወደው? እንዴ እኔ ገጣሚ ተብሎ የማልወደው ሰው የለም። ሁሉም ገጣሚዎች በጣም ነው የምወዳቸው። ቆይ አንቺስ? እኔም የምወደው እንደነ ሎሬት እንደነ ገብረ ክርስቶስ ደስታ በእውቀቱ ብቻ በጣም ብዙ ናቸው የምወዳቸው። ዋው እነ በእውቀቱን እነ ሎሬት የማይወድ ሰው አለ እንዴ? የሚገርምህ ከሎሬት ግጥም ምን ነው መብርሃን የሚለውን በጣም ነው የምወደው። እንዴ ምን ነው መብርሃን የሚለውን ግጥማቸውንማ ማለት ነው ከሰይጣን ውጪ ሁሉም ሰው ነው የሚወደው። አሃዛብ ብቻ ነው ግጥም የማይወደው።
እኔ የምልህ ግጥም ላይ ምን አይነት ሀሳብ መጻፍ ደስ ይላል? ባይዘው ባገኘሁት ነገር ላይ መጻፍ ወዳለሁ። ስለ ተፈጥሮ ረቂቅ ነገሮች፣ ስለ ህዝብ መገፋት፣ መራቆት እዛ ላይ ትንሽ ስሜት አለኝና በተለይ ደግሞ ስለ ፍቅር በጣም ነው ፍቅር ላይ ይገርምሻል። በጣም ብዙ ቃላቶችን እጽፋለሁ። በጣም አሪፍ። እስኪ እንስማው። የግጥሙ ርዕስ ስወድሽ እንዲህ ነኝ ይላል። ስወድሽ እንዲህ ነኝ ቃላት የማልሻ የማልመራመር ከሺህ ሰው ፊት ቆሜ ስላንቺ ለማውራት የማልደናገር ዓይንሽን አይቼ ልብሽን የማደምጥ ለራሴ አንሼ አንቺን ግን የማበልጥ ስወድሽ እንዲህ ነኝ ስለ ውብ ተፈጥሮሽ ዘውትር የምጨነቅ በሳቅሽ ጠልቄ ከንፌ ምረቅ ስወድሽ እንዲህ ነኝ ካንቺ ሌላ ከቶ ፈጽሞ ማልመኝ ጥላስን መስዬ ከስርሽ የምገኝ ስወድሽ እንዲህ ነው ቃላትን አዋቅረ ግጠም 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 የሚለኝ። ዋው በጣም ደስ የሚል ግጥም ነው። አንተ ትቀኛ የለ እንዴ? በጣም ቴንኪው። በጣም ነው የማመሰግነው። ወደድሽው? በጣም አሪፍ ግጥም ነው። ስሜታዊ ነው ያነበብኩት። ይገርምሻል ቀለል ያለ ግጥም አልወድም። እንዲህ ስመሰጥረው ቃላትን ከቃል ጋር ሳጫወት በጣም ነው ደስ የሚለኝ። እንደው ካላስቸገርኩ ስለ ሀገር አንድ ግጥም ነገር ጽፍልኛለህ እንዴ? ስለ ሀገር አታስብ፣ የሀገር ነው ጽፌልሽ መጣው። ደግሞ ስለማማ ቁስሏን ነው የምጽፍልሽ። እማዬ እኔ በቃ መታገስ አልቻልኩም። እኔ ፖስቶን ልከፍቶ ነው የምሬን ነው። አይሆንም። አሁን እዚህ ደርሰን እንክፈትላለን። በክብር እቤታችን ገብተን ነው። ምን አለበት ይኸውልሽ ከፍተነው ውጤታችንን አውቀን ማለት ነው በደስታ እየፈነጠስኩ እየቀወጥኩ ደስ ብሎኝ ብገባ ምን ችግር አለው? እንደዚህም አይሆን። በእናትሽ አይ በእናትሽ ሞት አይሆንም። ቤት ገብተን ነው። ምን ሆነ ነው? ካንቺ ትእዛዝ ስራሉ ቤት ገብተን በክብር ከፍተን አይተን ደስታችንን እናጣጥማለን አይደል እንዴ? እንዴ አንተ ደግሞ እንድች እኮ ሄሎ ጓደኛዬ፣ ወይ አባይቴ የነ ሰፈር ነኝ። እዛ ቡና ምን ጠጣበት ተሳካ እንዴ? ተሳካ ብቻ ትላለህ እንዴ? አንተ የሚገርም የምስራች ይዤልህ ነው መጣው። ኮንግራ እዛው ቡና ምን ጠጣበት ጋር ነኝ። ና በቃ እሺ፣ እዛ ነክ በቃ መጣው። እሺ አባዬ፣ እሺ ተሳካ ይለኛል እንዴ? ሰላምዬ የምን ሰርፕራይዝ ነው? ምንድነው ቤቱ ደግሞ? በእናትሽ እባክሽ ተይ። ልጅቷ ግራ ገብቷታል። አንዴ እዛ ቤት አንዴ እዚህ ቤት ለፈለገሽ ነው የምታደርገኝ። እኔ የምልሽ እና እንዴት ሆነ የሄድሽበት? በጣም አሪፍ ነበረ። ብታይ ልጁ እንዴት ደስ እንደሚል ወሬ አይደበቅም። እና ደግሞ ልጁ ምርጥ ገጣሚ ነው ተባለ። ገጣሚ ብቻ ግጥም ያስጠላሻል። በቃ ይራቀቅበታል ነው የምልሽ። ታዲያ ምርጥ ገጣሚ ከሆነ እዛ ድለላው ጋር ምን ይሰራል? ያው ቃላቶችን ምናምን እየሰበሰበ ይሆናል። እኔ የምልሽ አንቺስ እንዴት ሆንሽ? በእናትሽ ኧረ ተይኝ ጽኑ። እስቲ ግቢማ ትልቅ ጉድ ተፈጥሯል እባክሽ። እንዴት? ይኸውልሽ ጽኑዬ፣ ሰላም የአቤልን እናት ጥምድ አድርጋ ይዛቸዋለች። አቤልዬ ደግሞ እናቱ ሲነካበት አይወድም። እንዴ ይሄማ ለአንቺ ምርጥ አጋጣሚ እኮ ነው። እንዴት? አየሽ አቤል እናቱን ሲነኩበት የማይወድ ከሆነ አንቺ ደግሞ እናትን ተንከባካቢ ሆነሽ ፍቅሩ እንዳይቀርሽ ማድረግ ነው ያለብሽ። ይሄማ የማይታሰብ ነው። እንዴት? እሳቴ! ኧረ እዴ እሳቴ! ኧረ ወዛ ብለህ ነው የመጣኸው። ተሳካ አይደል?
እንዴት ግጥሜ እንደወደደችው ልነግር አልችልም። ጭራሽ ግጥሜን አልክ? ምን አለ ክሬዲት እንኳን ብትሰጠኝ። የሚገርም ደግሞ የቤት ስራ ሰጥታኛለች። ደግሞ የምን የቤት ስራ? አንድ ስለ ሀገር ግጥም ጻፍልኝ ብለኛለች። እና ምን አልካት? ጅልና እንዴ ምን አልካት ትለኛለህ እንዴ? አባቴ እቺን የመሰለች ልጅ ማለት ነው እንኳን ግጥም አይደለም ሌላ ነገር ይጻፍልሻል። አታስቢ፣ ምርጥ ግጥሞች ጽፌልሽ እመጣለሁ ብዬ በኮንፊደንስ ነግሬያት ነው የመጣሁት። እየቀለድክ ነው መሰለኝ። እኔ በፍጹም አልጽፍም። አንዴ ስለ ሀገር፣ አንዴ ስለ ሴት፣ አንዴ ስለ ተከራይ እያልክ እኔንም አሰቃየኸኝ እኮ። አሁን በእናትህ ጻፍልኝ አንድ ግጥም። ወይ አንተ ግጥም በቃ ተከራይ እንደማገናኘት ቀላል አድርገዋል አይደል? ግጥም እኮ ጥሞና ይፈልጋል። ኧረ በእናትህ ጓደኛ አይደል እንዴ? ምን አለ ብጽፍልኝ? ልጅቷ እንድታመልጠኝ አልፈልግም። ሰው ምናምን መኪናና ሲባል መኪና ያመጣል አይደል? እዚህ ጋር እኮ ግጥም ነው፣ ቃላት መወርወር ያቅታል እንዴ አንተ? አሁን ምን ደህና ነገር አለና ነው ስለ ሀገር የምጽፍልህ? ኧረ በእናትሽ ቀይዬ የሆነ ነገር በቃ ተመሰጪና አንድ ግጥም ጫር አድርጊ። ባይሆን እኔ ምሳው ምናምን እችላለሁ። ወይ እሺ በቃ እጽፍልሃለሁ። እሺ አባቴ ያራዳልሽ። አሁን ደግሞ በቃ ሀገራዊ ነገሩን እስቲ ተነስቲ እንዲህ አብላሎና መስጥረው። ግራ ገባኝ እኮ። ቆይ ታመሻል ነበር እንዴ? ምንድነው ይሄ ሰርፕራይዝ? ዛሬ ዳግም የተወለደበት ቀን አይደል? እሱስ እውነትሽን ነው። ተቀመጡ እንጂ እማዬ ቁጭ በይ። ማሚዬ ደክሞሻል መሰለኝ። ለእግርሽ ዋና አምጣለሽ? ኧረ አያስፈልግም የኔ ልጅ። ሻይ እሺ እንኳን ሶልቶሻል። በቃ ውጤቱ መጥቷል። ለከፍቶ ነው። ቆይ መጀመሪያ ምሳ እንበላለን፣ ከዛ በኋላ እየተጫወትን እንከፍቷለን ማለት ነው። ይሻላል አይሻልም? የምትቸኩል ማሚዬ ግን ብትታጠቢ ደስ ይለኝ ነበር። ደህና ነኝ የኔ ልጅ። ተደከመኝ። ደህና ነኝ። ትንሽ ትቀመጫለሽ? አዎ ይካልሽ። ተባረክ። እሺ ተቀመጥሽ። ማይቢ ቢኒ የኔ ፍቅር በእውነት በጣም እኮ ነው ሰርፕራይዝ ያደርግሽኝ። እሺ አይሻ ሰላም ምን አይነት መልካም ልብ እንዳለ የኔ ውድ ሚስት ቢማይ አሁን እናመሰግናለን። ሰላምዬ ቆንጆ ምግብ ነበር። አሁን ደግሞ ወይናችንን ክፍት አድርገን ምንድነው የምታይኝ? እስከዛ ድረስ ወይንም ክፈተው እንጂ። እሺ ወይናችንን ክፍት አድርገን ሰላም የልብ ጓደኛዬ ናት። በጣም ነው የምታምነኝ ሲበዛ። እዚህ ቤት ተከራይ አስመስላ ያስገባችኝ እሷን እንድረዳት ነው። ታዲያ አሁን ተገልብጬ የባሌ ድሮ ፍቅረኛ እንደሆንኩኝ ብታቅዝም የምትለኝ ይመስልሻል? እሱማ አይመስለኝም፣ ግን ፈጣሪ ያመቻቸልሽ እንጂ እንዳይበላሽ ብዬ እኮ ነው። ተይ ጽኑ፣ ሰላምን አታውቂያትም። ስለዚህ ምን አሰብሽ? ይኸውልሽ በቃ ለጊዜው በድብቅ አቤልዬን ወደ ድሮ ሙድ መመለስ ነው ያለብኝ። ስለዚህ በሰላም ተቃራኒ ሆነሽ እናቱን አክብረሽ መኖር ነው ያለብሽ። ምናምን እያልሽ የእናቱ ጉዳይም ዛሬ ይበቃል። እንዴት? ሰላም ውጤቱን ቀይሯለች። እናቱ እንዳልሆነች አድርጋ ቀይሯለች ውጤቱን። ምን? ደግሞ በእናትህ ጻፍ አድርገህ ስለ ደግሞ የሆነ ነገር ጫር አድርገህ የማይሆን ግጥም እንዳሰጠኝ። ባንተም በሰው ደግሞ ጫር አድርግልኝ ትላለህ እንዴ? ይሄንንም እኔ ስለሆንኩ ነው። እሺ አንተ ብትሆን አጽፈው። እሺ በቃ ይቅርታ። አሪፍ አድርገሽ እንድትጽፊኝ እኮ ነው ቀይዬ እኮ እንደሱ በክብር ጠይቀኛ። እሺ ቆይ ከዚህ በላይ እንዴት ልጠይቅህ? ወይ ጉድ! እስክንድር ደላለው እስኪ ረጋ በል። ዛሬ ደግሞ በጣም አቅለብልቦሃል። እናትህ ከጻፍልኝ በቃ 10 ነገር አታወራ። እንደውም አልጽፍም ነው? አዎ። ምን ነው ከኔ በላይ ገጣሚ የለም ማለት አንቺ ወጤም ጤማም እንዴ? ምንድነው ቃላቶች ከኔ ብቻ ነው የሚፈልቁት? እናንተ አጽፉ ማለት እኛ መጻፍ አቅቶን ነው ጊዜው ይዘውን ነው እንጂ። ምን ነው እንደዚህ አሽቃበክ? የሆነ ጉበት ፊት ሲያስጠላ። አረ ቀዮ በእናትህ በቃ ቀዮ ቅድሚያ ለማን? ኧረ ነው አንደኛ መጀመሪያ እናት ናት። ምንም ልናደርግ አንችልም። የኔ ውድ የዛሬ ሰርፕራይዝሽ እጅግ በጣም ነው የወደድኩልሽ።
ዛሬ በጣም ደስ ያለኝ ቀን ነው። እባካችሁ ቺርስ። እኔ በጣም ጓጉቻለሁ። በጣም ፖስታውን እንክፈተው። ታዲያ ምን አስተምሽ? አላውቅም፣ ግን የሆነ ነገር ማድረግ እንዳለብኝ ይሰማኛል። ቆይ ግን ምን አይነት መሽቁቅ ናት? እንዴት አሰበችው? ሐኪም ቤት ውስጥ የምታውቃቸው ሰዎች አሉ። ቅድሚያውኑ እሱን ተማምና ነው እንዲመረመሩ ያደረገችው። ሳስበው አቤል የዋህነት አለበት፣ ግን አንቺ ፍቅርሽ ማዳን አለብሽ። አዎ አድነዋለሁ። አይን እያየማ እናቱን አያጣም። ግን እንዴት? ያው ማማ እናቴ መሆንሽ ምንም ጥያቄና ጥርጥር የለውም። ቢሆንም ግን ሁሉም ሰው እንዲያውቅና እርግጠኛ እንዲሆን ፖስታውን እንክፈት። በጣም ደስ ብሎኛል የምር። እናቴን በነፃነት ቅፍ አድርጊያት የእናቴና የልጅን ፍቅር በአንድ ላይ የምናጣምርባት ቀን ዛሬ ናት። ማሚዬ እወድሻለሁ የኔ እናት። አመሰግናለሁ። ሰስፔንስ አደረኩ እኮ ምንድን ነው? ኧረ ተው ንገረን። ውዴ ምን ሆነህ ነው? ልጄ ምን ሆነሃል? ሰላም አይደለህም እንዴ? እናቴ አይደለሽ? ቆይ ተስፋ ቆርጬ የተውኩትን የማንነት ጥያቄ በምን ምክንያት ነው ይዘሽብኝ የመጣሽው? ለምን በዚህ መንገድ መመለስ አስፈልግሽ? ለምን? እንግዲህ አሁን እውነቱ ወጥቷል። እንዴ የምን እውነት ነው የወጣው? ለምን በሐሰት መመለስ አስፈልግሽ? እንዴ ልጄ ምን እያልከኝ ነው? እኔ እኮ እውነተኛ እናትህ ነኝ። ለምንድን ነው ዋሸሽኝ? ለምን ዋሸሽኝ? ውዴ እውነቱን ነው። ትሰሚኛለሽ አይደል? እሱ ትክክል ነው። ሲጀምር አንቺ ገና ከመጀመሪያው ራሱ ምንሽም አልጣመኝም ነበር። ተይ ልጄ፣ ካፍሽ ክፉ ነገር አይወጣሽ። ምንም ቢሆን እኮ ወልድሻል። የልጅንም ነገር ታውቂዋለሽ። አያት አይደል ውዴ? አያት አይደል? ባለፈ ትዝታ አውቃ ስትወጋኝ እንደንም ከዚህ በኋላ አይኗን ማየት አልፈልግም። ሂጂ ውጪ፣ አስወጣልኝ። በቃሽ። አንቺ ልታሳብጂው ነው እንዴ?